የለቀኩላችሁ ቪዲዮ ገብታችሁ ማየት ትችላላችሁ። ምን አይነት ትኩረት እንደሚያስፈልገው ምን አይነት ነገር እንደሚያስፈልገው እና ሄዳችሁ ብታዩት አንድ ሰው ብቻውን ማለት ነው አንድ ግለሰብ ብቻውን 10 ቤተሰቦቹን አጥቷል። በግፍ እናት፣ አባት፣ አጎት፣ አክስት፣ ያክስት ልጅ ምናምን እንደዚህ የተባሉትን ማለት ነው። የለቀኳቸውን ህጻናት 4 ህጻናት ፎቶቸውን ማየት ትችላላችሁ። ከ4ቱ ህጻናት 3ቱ አርፈዋል። አንዷ ልጅ ነው የተረፈችው። ከዛ ውስጥ እሷን ነው እያሳከምን ያለ ነው። አንዷ ነው የተረፈችው። ከዛ የሃይማኖት መግለጫው ደግሞ ይመጣና ሃይማኖትን ተኮር ያደረገ አይደለም። የለቅሶ ኢሞጂ አትልቀቁ ብያለሁ። እዚህም የኔን ቪዲዮ ላይም አታድርጉ። ሰው ሚላችሁን ስሙ ፕሊዝ። በቃ አንድ ደግሞ አስቸጋሪ የሆናችሁት ደግሞ እናንተ ናችሁ። የለቅሶ ኢሞጂ አታድርጉ። ሰው ለፍቶ ጥሮ ግሮ መረጃ ለማድረስ ቪዲዮ ይዞ ይመጣል። እናንተ እንደዚህ ታደርጉታላችሁ። ሰው ጋር አይደርስም። የለቅሶ ኢሞጂ አታድርጉ። የሃይማኖት መግለጫው በራሱ እሱን መስማት በራሱ ሌላ ሞት ነው። በነገራችን ላይ የሃይማኖት መግለጫው ራሱ መስማት እሱን መስማት በራሱ ሌላ ሞት ነው እና አሁን ቤተክርስቲያን ተስፋዋ እግዚአብሔር አምላክ ብቻ ነው። አባት አልባ ናት። የተደፈረች የተናቀች ቤተክርስቲያን ናት። አሁን ተስፋዋ እግዚአብሔር ነው እና አማኞቿ መንጋው የተበተነ ነው። መሪ የለውም። መንጋው መሪ የለውም። ለምን ይመስላችኋል አባቶች በዚህ ልክ ዝምታን የሚመርጡት? የልጆቻቸው ሞቴና አልማይገዳቸው ለምን ይመስላችኋል? እነሱ ራሱ ዝፍቅ ያሉበት ነገር ስላለ ሄዶ መነጋገር አይችሉም። አያችሁ፣ እንደነ አቡነ ጴጥሮስ አይነት አባት የለንም። አቡነ ጴጥሮስን ታውቋቸዋላችሁ አይደል? እዛ የኢሉባቦር ነው የምንድን ናቸው የመቱ ኢሉባቦር ብቻ ፒያሳ ወረድ ብሎ ሐውልታቸው ያለው እንደነ አቡነ ተክለ ሃይማኖት ፓትርያርክ፣ ሶስተኛው የኢትዮጵያ ፓትርያርክ የወላይቱ አባት አቡነ አሁን ጠራዎቹ እኮ ስማቸውን አቡነ ተክለ ሃይማኖት ልክ እንደነ ዮሐንስ አፈወርቅ አሉ። በጣም ብርቱ ኦርቶዶክሳውያን ማለት ነው። እንደና አቡነ ጴጥሮስ የቅርብ ጊዜ ታሪክ እስኪ ኮሜንት አድርጉ ተመልሰሃል ብላችሁ። ተመልሻለሁ። አዎ ስልክ ገብቶብኝ ነበረ።
አሁን የደወለልኝ ልጅ እዛ ሆስፒታል ያለው አዳማ ሆስፒታል ያለው ልጅ ነው። ያቺ ህፃኗን ልጅ የሚያስታምማት ልጅ ነው አሁን የደወለልኝ እና ዛሬ አንድ ቀዶ ጥገና አንድ ሰርጀሪ እንድታደርግ ነበረና ሰርጀሪውን አድርጋ ሰርጀሪውን ጥረታችን የተረፈችዋን ቢያንስ የተረፈችዋን እስኪ እና አሁን እንዲሁ እንዳለ የአንድ ሰሞን ይሆንና ወከባ ይፈጠራል። ከዛ ሌላ አዲስ አጀንዳ ሲመጣ ይረሳሉ እነዚህ ሰዎች። እንዲሁ ጉዳዩ ሆት እንደሆነ ለልጆቹ መደረግ ያለበትም ነገር እንዲደረግላቸው፣ ሕክምና ማግኘት ያለባቸው ቶሎ ሕክምና እንዲያገኙ፣ ለቀጣይ ህይወታቸው፣ ለትምህርት ቤታቸው መኖሪያ፣ እያንዳንዱ ነገር በዓለም ዙሪያ እንደዚህ ንቅናቄ ተደርጎ መሰረት ያለው ነገር ቢደረግላቸው መልካም ነው። አሁን በቀደም ቢኒያም ጋር የነበራቸው ሰዎች ነበራቸው። ቢኒያም ሽታይ ጋዛ ነበርን። እስከ 200,000 ገደማ አካባቢ ለልጅቷ አፋጣኝ ሕክምና እርዳታ ያስፈልጋታል ተብሎ ያ ገንዘብ ወዲያው ሞልተነዋል። ስለዚህ አሁን እሷ የተሻለ ሕክምና ታደርጋለች ማለት ነው። እሷ ብቻ ሳትሆን አሰቦት ገዳም ላይ አንድ ነገር የምነግራችሁ ሞዴሬተሮች ስራችሁን ማሰሩኩን የሁላችሁንም ነው ማነሰው። እየመጣችሁ ሞዴሬተር ስጠኝ ብቻ አይደለም፣ የማይሆን ነገር የሚናገሩትን ሰዎች ፕሊዝ ያለበለዛ እንዳለ ከሞዴሬተር ሁላችሁንም አውርድና እኔው ራሴ ነው ሞዴሬት ማድረገው። ከዚህ በኋላ ሰው ሲሳለቅ ሲስቅ የማይሆን ኮም ሲጽፍ እያያችሁ ለምንድነው ዝም የምትሉት? ማስተካከል ያለባችሁን ሰዎች አስተካክሏቸው። እኔ ልንገራችሁ 30 ሞዴሬተር አለ እኔ ቤት ውስጥ፣ ግን ማንም ሰው አይንቀሳቀስም። ሄሉ ጠፍተሽ ነው? እኔ ቤት እኮ ጠፍተሽ ነው ሳይ 30 ቀን የኔን ላይቭ ጆይን ካደረግሽ እና ሞዴሬተሮች የማይሆን ነገር የሚጽፉትን እባካችሁ አስወግዷቸው። ኦኬ ብዙ ሞዴሬተሮች ናቸው ያላችሁት፣ ግን ጸጥ እያላችሁ አረ የለሽም ሄዱ። እኔ ስንት ጊዜ አጣሁሽ። ስለዚህ አሁን እዚህ ወላይታ ክርስቲያን ሆስፒታል የተኛው ልጅ አለ፣ ያ እግሩ የተቆረጠው ህፃን ማለት ነው። ሌሎችም አሉ እና የተረፉትን ሰዎች በተለይ አሰቦት ላይ ያለውን ልጅም ልንረሳው አይገባም። አሰቦት ገዳም ላይ የአብነት ተማሪ ይሄ አንገቱ ባዶ እስኪሆን ድረስ ነው በጥይት የተመታው። ይሄ የለም በቃ ክፍት ነው ጀርባው ጋር እዚህ አካባቢ በ2 ጥይት፣ እዚህ 2 ጥይት፣ 4 ጥይት። እኔ እንዴት እንደተረፈ ራሱ አላውቅም። ምዕራብ ሐረርጌ ነው የሚገኘው። እሱ ራሱ ያለበትን ሁኔታ ለማውራትም እኔ ሆስፒታል ሄጄ አይቼው ብዙ መቆየት አልቻልኩ። ብዙ መቆየት አይቼው ስመጣ እንደው ዮርዳኖስ የምትባዩ ልጅ ማለት ነው እግዚአብሔር አምላክ በልጅሽ በልጅ ልጆችሽ በልጅ ልጆችሽ ሁሉ እነዚህ የአርሲ ክርስቲያኖች ላይ የደረሰውን እግዚአብሔር አምላክ በአንቺ ላይ ያድርስብሽ። በእውነት በልጅሽ በልጅ ልጆችሽ በእያንዳንዱ ዘር ማንዘሮችሽ ማለት ነው። ይሄ ዓለም እስኪፈጸም ድረስ መድኃኔዓለም በአንቺ ላይ ያድርሰው ህመሙን ማለት ነው። ቁስሉን አንቺ ላይ ያድርሰውና እዩ የማያቋርጥ በሽታ ይልቀቅባችሁ በቤታችሁ መድኃኔዓለም። አሁን በሚሞቱት ሰዎች ላይ የምታለቅጡ ሰዎች መድኃኔዓለም የማያቋርጥ ህመም በእናንተ ብቻ አይደለም በልጅ ልጆቻችሁ ሁሉ በምትወልዱት ሁሉ ማለት ነው የማያቋርጥ ህመም ይስጣችሁ። መቀለጃ ያደረጋችሁትን ሁላችሁንም ማለት ነው። ምን አይነት አረመኔ እንደሆናችሁ ሰው ቢያንስ ማገዝ ባይችል ምንም ማድረግ ባይችል ፌቨን ከዚህ በኋላ ማለት ነው ድጋሚ አንድ ኮመንት ስትጽፊ ባገኝሽ እዚህ ቤት መግባት እንዲናፍቅሽ ነው ማድረገው። አላያችሁትም? እናንተ አይገባችሁም። አንዳንድ ሰዎች የላችሁም፣ ጭንቅላት የላችሁም። ሰብአዊነት የሚባል ነገር አልፈጠረባቸው። የህፃናት የነዚህ ሚጢጥዬ ህፃናት በጥይት መደብደብ ምናምን ነገር ለትንሽ ሰከንድ እንኳን አይሰማችሁም። የሚያሳስባችሁ ሌላ ነገር ነው። ለትንሽ ሰከንድ እንኳን በዚህ ጋር በስቷት በዚህ ጋር የወጣ ህመም ምንም አይሰማችሁም። እናንተ የሆነ ድንጋይ የሆነ ጭንቅላት ያላቸው ብዙ ሰዎች አሉ።
ለሰከንድ እንኳን የማያማቸው እግሩ የተቆረጠው የህፃኑ መከራ ምንም በቃ ምንም የማይመስለው ጭንቅላት የሌለው ሰው ማለት ነው። በ4 ጥይት የተደበደበ መተንፈሻ አካሉ የተጎዳ ጸጥ ያለ ምንም አያሳስባችሁ። በየቀኑ የሚታረደው ግፍ፣ በየቀኑ የሚሞተው ሰው ምንም ነው አይመስላችሁ። ለሰከንድ ህመማቸውን 10 ቤተሰብ አጥቶ የቆመ ሰው እኮ ነው ያለው። 10 ቤተሰብ እናት፣ አባት፣ አክስት፣ አጎት ኢኩ ጅምላ ጭፍጨፋ እኮ ነው። ኦርቶዶክሳዊነትን እልም እያደረጉ ያሉት እኮ መግደል ነው መግደል ነው መግደል ነው። እና ይኸው ላሳያችሁ አሁን የለቀኩትን ቪዲዮ ያላያችሁ ሰዎች ገብታችሁ እንድታዩት ማለት ነው። ይታያችኋል። ድምፁን ልጨምርላችሁ፣ እዩት። እንግዲህ የሃይማኖት መግለጫ የሰጠውን እንትን አይታችኋል። ሃይማኖት ተኮር አይደለም ወይም አንድን ሃይማኖት ተኮር ያደረገ ግድያ አይደለም የተፈጸመው የሚል አይነት ነገር ተመልክተናል። እና እውነት እንደዛ ነው ወይ? እስኪ አሁን በመረጃ የተደገፈ ነገር ላሰማችሁ። አሁን እነዚህ ከላይ የምታዩቸው 4 ህፃናት 3ቱ ሞተዋል። ከነሱ ውስጥ የተረፈችው ከወንዶቹ በስተ ጎን ያለችዋ ልጅ ፊቷን ያለዞረችዋ ህፃን አሁን እዚህ ሆስፒታል ድጋፍ የተደረገላት ያለችው፣ ሌላኛው 2ቱ ህፃናት ወንዶቹ እና ፊቷን ወደዛ ያዞረችው ህፃን ልጅ ተገላለች። ኦርቶዶክሳውያን ናቸው። አሁን ደግሞ የምታያቸው እኚህ አባወራዎች እናትና አባት፣ እነዚህም ኦርቶዶክሳውያን ናቸው፣ የተገደሉ ናቸው። ቀጣይ የምታያቸው ጋቢ የለበሱት ኮፍያ ያደረጉት እኚህ ደግሞ ኦርቶዶክሳዊ ናቸው፣ እነሱም የተገደሉ ናቸው። አሁን ማሳያችሁ ማህተሟ ጎላ ብሎ የሚታየው ህፃን ማህተሟ ጎላ ብሎ የሚታየው ህፃን እርሷ የተገደለች ናት። ከጎን ያለችዋ ህፃን በከፍተኛ ሁኔታ ጉዳት ደርሶባት ትንሽም ቢሆን እንድታዩት ብዬ ነው አሁን ያሳየኋቸው። እና ያላያችሁ ሰዎች አሁን የለቀኩትን ቪዲዮ ገብታችሁ እዩትና ተመልከቱት። ኮፒ ሊንክ አድርጉት፣ ሼር አድርጉት፣ ብዙ ሰዎች ጋር ይድረስ። ያላያችሁ ሰዎች እዩት፣ ያልተመለከታችሁ ሰዎች ተመልከቱት። የዓለም ሕዝብ ያማል፣ ይከብዳል፣ ያስጨንቃል እና ያን ነው የምላችሁ። ሰላም ክርስቶስ ከኔም ከእናንተ ጋር ይሁን። እግዚአብሔር አምላክ ቤተክርስቲያንን ይጠብቅልን። የሚሞቱት በግፍ የሚገደሉት ኦርቶዶክሳውያንን ሞታቸውን ይቀንስልን። መቼስ የሞቱት ሰማያዊውን ዓለም እንደተቀላቀሉ እርግጠኞች ነን። የክርስቶስ ኢየሱስ መንግስት ወራሾች ናቸው። ይሄኔ በዚህ ሰዓት ያሉት ከሙሽራው ጋር ነው የተቀላቀሉት። የሰማዕታትን ዓለም ነው። የነ ቅዱስ ጊዮርጊስን፣ የነ ሕፃን ሀቢብ
የነ አባ ብሶይን የነ ቅድስት አርሴማን የነ ቅዱስ መርቆሬዎስን ዓለም ነው የተቀላቀሉት በዚህ ሰዓት ላይ ህመሙ እና ሰቃያቸውና ሞታቸው በዚህ በስጋ ባለን ያስጨንቀንም እንደ አንድ ክርስቲያን ግን የስሙ ቀዳሽና የመንግስቱ ወራሽ ሆነዋል። እነዚህ ያረፉት ህፃናት ናቸው። በዛ ላይ ክርስቲያኖች ናቸው። ምንም አይነት በደልና ኃጢአት የማያውቁ ክፉና ደጉን ያለዩ ከአንደበታቸው ክፉ ያልወጣ ምስኪን ህፃናት ናቸው እና ልክ እነዛ ሄሮድስ ያስጨፈጨፋቸው ህፃናት አሉ አይደለ? በዚህ በመጽሐፍ ቅዱስ እንደምታውቁት ሄሮድስ ያስጨፈጨፋቸው ህፃናት እነሱን እንደማለት ነው። እነሱ በሰማይ ሰማያዊ ምስጋናን እየሰሙ ያሉ እነዛ 144,000 ህፃናት ብሎ ያስቀመጣቸው ዮሐንስ ራእይ ላይ ማለት ነው። ዛሬ እነሱ እኛም የምንናፍቀውን ጌታ አግኝቶት እኛ እንኳን በደለኞች ኃጢአተኞች በኃጢአት የወደቅን፣ እነሱ ግን ንጹሐን ናቸው፣ በደል የሌለባቸው ንጹህ ሰማዕታት ቅዱሳን ናቸው። እነሱ በዚህ ሰዓት ላይ የእግዚአብሔር መንግስት የወረሱ ወደ ዘላለም ህይወት የገቡ ሰዎች ናቸው። እውነቱን እግዚአብሔር አምላክ የተቀበላቸው እጁን ዘርግተው በተለይ አንዳንድ ኦርቶዶክሳውያን በነብዩ ሰለላሁ ዐለይሂ ወሰለም የአላህ ህዝነት በእሳቸው ላይ ይሁንና ብሎ መግለጫ የሚያወጣ ቀሲስ ሆኖ የአላህ ህዝነት በእሳቸው ላይ ይሁንና ብሎ የሚያወጣ የሃይማኖት ተቋም ኢማጂን። ሃይማኖት ከሃይማኖት ለማጋጨት ሰዎች ሰውን ለመግደል ተደራጅተው እየፈለጉ ምን ብሎ ነው መግለጫ ያወጣ? ሃይማኖት ከሃይማኖት ጋር ለማጋጨት አንዳንድ ኦርቶዶክሳውያን የሚሰጣሉ ብሎ መግለጫ ለማውጣት የደፈረ ተቋም አሁን ደግሞ ድጋሚ ማለ ሃይማኖታዊ ይዘት ምንም የለውም ማለት። ኦኬ 25 ኦርቶዶክሳውያን አንድ ጉድጓድ ውስጥ ገብተው ማስረጃዎች እያሉ በዛ ላይ ደግሞ እስቲል አሁንም ግድያው ሳይቆም በየዕለቱ በትንሹ 3 ህፃናት እየተገደሉ ሃይማኖታዊ ይዘት ግን የለውም ብሎ ለማውጣት የሚደፍር ተቋም በጣም ነውር። እውነት ለመናገር በጣም የሚያሳዝን ተግባር ቢኖር ይህን ተግባር ነው ማለት ነው። ኦኬ ይህን ተግባር ነው። ለነገሩ እንትና ነቃ ጥበብ የተናገሩት ነገር አለ። አንዳንዴ ቤተክርስቲያን መፈራት ለዓለም የምታስፈራ ቤተክርስቲያን በገዛ ሀገሯ በሰራችው ሀገር መፍራት ይቅርና መኖር ያልቻለችበት ምክንያት ኦኬ የአባቶች ጽኑ ለእምነታቸው መቆም ስለሌለ ነው ማለት። ማንም እየተነሳ ቤተክርስቲያኒቱ እንደፈለገ መግለጫ ይሰጥባታል ማለት ነው። አባቶች ዝም ምንም ሳይሆን ተነስቶ መግለጫ ቢሰጥ በቤተክርስቲያኒቱ ላይ የፈለገውን ነገር ቢያወራ ማንም የሚናገር ስለሌለ ማንም እየተነሳ የኦርቶዶክሳውያን ሞት ላይ ይቀርዳል የተነሳ ኦኬ ኦርቶዶክሶች አይደሉም የሞቱት ምንም የሞተ የለም ብሎ ራሱ የወረዳ አስተዳዳሪ ምንም የሞተ ራሱ የለም ብሎ መግለጫ ያወጣል። ይሄን ሁሉ ለምደው ዝምታ አባቶች ዝምታ አንድ መሆን በጣም በዚህ ሰዓት የክርስቲያኑን አንድ ሆኖ ቤተክርስቲያኒቱን ቀደመ ክብሯ መመለስ የክርስቲያኑን ግዴታ ነው። የቀደመ ማንነቷ መመለስ የሁላችን ግዴታ ነው። ጸሎት የሚችል በጸሎቱ ኦኬ መስራት የሚችል ሁሉም በየአቅሙ መስራት የሚችልበት ዘመን ነው። ኦኬ እነ ሀቢብ ጊዮርጊስ ዘመን ታስታውሳላችሁ። በግብፅ የተሰራ በወጣቶች ነው። ቤተክርስቲያኒቱ ተከብራ ተፈርታ እንድትኖር ያደረጋት ማለት ነው። የአቡነ ሽኖዳ ቅድስና የእሳቸው ጸሎት ቤተክርስቲያኒቱ ተፈርታ ተከብራ እንድትኖር ኦኬ ሚኒማም ክርስቲያኖች በሚኖሩባት በግብፅ ተከብራ እንድትኖር ቤተክርስቲያኒቱ ያደረጋት ለሃይማኖት ያላቸው ቁርጠኝነት ከዛ ደግሞ ከእግዚአብሔር ጋር ያላቸው አንድነት
ቤተክርስቲያኒትን ጸጥታ እንድትቀጥል ምናምን ያደረጋት ማለት ኦ እግዚአብሔር አምላክ ሁላችንም ይርዳን። ዝም ማለት ራሱ የአርሜኒያው ጳጳስ ተነግሯል። ክርስቲያኖች ሲገደሉ በግድያቸው ዝም ማለት ራሱ ግድያውን መተባበር ነው፣ ወይም ደግሞ ጄኖሳይዱ ላይ እጅን ማካተት ነው ማለት መተባበር ነው። ልክ በአፍኒና በፊንሃስ ኃጢአት የኤሊ ዝምታ አይደል እስራኤል ታቦተ ጽዮንን እንድትማረክ እንዲሰደዱ እንዳደረጋቸው ሁሉ የአባቶች ዝምታ የክርስቲያኖች ህልቂት ድምፅ አለመሆን ራሱ ለሀገሪቱ ለቤተ ክርስቲያኒቱም ትልቅ ችግር ነው። የእነሱ ዝም ማለት ክርስቲያኖች ሳያልቁ ዝም ማለት ቤተ ክርስቲያኒቱም ሀገሪቱም ችግር መፍጠር። ስለዚህ ሁላችንም ይህንን ነገር መቆም እስኪችልበት ድረስ ሁላችንም ድምፅ ሆነን ማድረግ የሚገባን ማድረግ እንደሚገባን የሚያሳይ ነገር ነው እና በጣም ያሳዝናል። እግዚአብሔር አምላክ ማስተዋሉና ልቦናውን ይስጣቸው አባቶቻችንም ጭምር ማለት ነው። ይህንን ተቋም ደግሞ ቅርቡ ይቅርታ ይጠይቃል ብያ ማለት እንደዚህ አይነት መግለጫ በጣም የሚያሳዝንም ስለሆነ ማለት ነው። ሰው ይቅርታ የማይል ከሆነ በጣም የሚያሳዝን ድርጊት ነው የሚሆነው ብዬ የማስበው እና ይህን ለማለት ነው። ልደት እግዚአብሔር ያክብርልን። እናመሰግናለን። ቀሲስ ዲበኩሉ እንኳን ደህና መጡ። አባቶችን አላየውም ነበረ፣ ከታች ሌላ ስልክ ላይ ያየው ነበረ መልእክቶችን እና እንኳን ደህና መጡ ቀሲስ። እንኳን ደህና ቆያችሁኝ። ልደተ ቃል ጠፍተሃል። ወንድማችን ዮሐድ ቃለ ሕይወት ያሰማልን። በጣም በሚገርም ሁኔታ ነው ሀሳቡን የገለጸውና የውስጤን ነው የቆሰቆሰው። እግዚአብሔር ይስጥን፣ ከልብ እናመሰግናለን። እንደናንተ ያሉትን ያብዛልን። ልደተ ቃል ላይ እኔ እንኳ የሆነ አጭር ነገር ብዬ ልውረድ። ሰዓት ከ10 ደቂቃ ብቻ ነው ያለኝና በዚሁ የተሰማኝን ስሜት ገልጬ በወርድ ከፈቀድክልኝ። ልቀጥል? ይቻላል አባታችን፣ ይቀጥሉ ሀሳቡት። ወደ መጨረሻ አካባቢ ዮሐድ ላይ ይቆራረጥ ነበረ። ከሱ ከሆነ አላቅም፣ ግን ኮፒ ሊንክ ሼር አድርጉ። እናንተ ከታች ያላችሁ ነዳጅ መሙላቱን አትተውት። የሚቆራረጠው እንደዚያ ነው። ከልብ እናመሰግናለን። እንደተቃል በተደጋጋሚ የሰራቸው ቪዲዮዎች ከኛ በላይ እዚህ በውጭ ካለ ነው በላይ በአካል ሄደህ አንተ ተወጆችን የጠየክበት ሁኔታ ስላለ በጣም ትልቅ አክብሮት አለኝ። እግዚአብሔር ይባርክህ። ብድሩ በደስታ ወደ ቤት ይግባ። በእውነት ከልብ ከልብ እናመሰግናለን። ከደቂቃዎች በፊት ከህብር ሪዲዮ ጋር ቃለ መጠይቅ አድርጎልኝ ሀሳቤን ስገልጥ ነበረ። ወንድማችን ሀብታሙ የህብር ሪዲዮ አዘጋጅ ባለፈውም ከ3 ቀን በፊት የሰጠናቸው ያስተላልፍነው መልእክት አለ። ሁላችሁም ገብታችሁ ያንን ተመልከቱ። ሀሳቤን በሰፊው እዚያ ላይ አጋርቻለሁኝ። የሆነ ሆኖ ይሄ የሃይማኖት ተቋም የተባለው ሲጀመር የሃይማኖት ተቋም የኦርቶዶክስና የእስልምና ብቻ አይደለም። ያየናቸው እዚያ ላይ ሙስሊምና ኦርቶዶክሳውያን የሚባሉ በስም ኦርቶዶክሳዊ የሆኑ ሰዎች ነገር ግን የአምልኮ መልክ ያላቸው ኃይሉን የካዱ ሰዎች እናያየ ነው። እኔ ታጋይ ቅድም ዮሐድ ሲናገር ነበረ። የአላህ እዝነቱ ይደርባችሁ ብሎ የሚባርክ አንድ ቀንም ሲቀድስ ያላየ ነው ካህን በየትኛው አብነት ትምህርት ቤት እንዳለፈ በየትኛው ቴዎሎጂ እግዚአብሔር ይወቀው ብቻ እና የቤተ መንግስቱ ቀዳሽ እንደሆነ ነው እኛ የምናውቀው። እግዚአብሔር ግን ቀን ያመጣል። መቼም አንድ ቀን እግዚአብሔር ይፈርዳል። ክርስቲያን ደሙ ይጮሃል። የአቤል ደም ይጮህ የለ፣ የዘካርያስ ደም ይጮህ የለ፣ በዚያ በራዕየ ዮሐንስ ያሉ ህፃናቱ የታረዱት ሁሉ ይጮህ የለ፣ ድምፃቸው ይሰማ የለ። የክርስቲያን ደም የማን ነው? ቆጵሪያኖስ ነው ማን ነበር? ወይንስ ማን ነበረ? የክርስቲያን ደም የክርስትና ዘር ነው ያለው። አዎ የክርስቲያኖች ደም የዘመነ ሰማዕታት ደም ነው ዛሬ ይሄን ሁሉ ክርስትና የወለደው እንጂ የክርስቲያን ደም መንምኖ ጠፍቶ ደማዊ ነፍስ የለንም እኛ። ህያዊት ነፍስ ነው ያለችን።
ስንሞት የበለጠ እንሰማለን፣ እንደመጣለን። አጥርተን የምናይበት ክርስቲያኖች ዛሬ አርሲ ውስጥ የተገደሉ ክርስቲያኖች አጥርተው የሚያዩበት ዓለም ውስጥ ነው ያሉት እውነት ለመናገር እና ግን እኛ አሁን እያለቀስን ያለነው በህይወት ላለን ለእኛ ለሞትን ነው። ነገ በየቤታችን ትናንትና እንትና ማነው ወንድማችን እፎይ ላይቭ ላይ ነው ያቋርጬ ወደ ጠቅላይ ቤተ ክህነት የደወልኩኝ እኔ ከተከበቡ በነበረበት ጊዜ ከተከበቡበት ሊያወጡ የሄዱ ሰዎች መኪናቸው በተቀጥቅጦ ተደብድቦ መስተዋት ተሰብሮ እንደገና እንዴት ባለ ህይወቱ እንዳተረፈ እኛ እናውቃለን። እና ይቺ ሀገር የት ሀገር ናት? ሳውዲ አረቢያ አይደለም፣ ኢራን አይደለም፣ ኢራቅም አይደለም፣ ቱርክም አይደለም፣ ኢትዮጵያ። ስታርዷቸው እንደው ጨካኞች አትሁኑ፣ በደንብ ሳሉትና ረድ አድርጓቸው የሚል በአማርኛ የሚያወራ ኡስታዝ ድምፁን ሰማን እኮ። በጣም ነው እንዴ ደግ የሆናችሁት! አቤት ርኅራኄ! አቤት ርኅራኄ! ስታርዱን እንደው እንዳናጣጥር ቶሎ ብላችሁ አንገታችሁን ቅሉን እና ከዛ ደግሞ ጀነት ትወፈቃለህ የሚል የረከሰ ትምህርት፣ የረከሰ እውነት መናገር ባሪያ እግዚአብሔር የተፈጠረን ሰው አርዶ ገነት ይገባል ብሎ የሚያስተምር በዓለም ላይ የፓጋን ትምህርት ይሻላል። ይሄ እኮ እውነት ለመናገር ተከታይ ማግኘቱ አይገርምም? አይገርምም? ግን ሰውን ገድለህ ትጸድቃለህ የሚል ሃይማኖት ተከታይ ማግኘቱ አይገርማቸውም? ይሄ ሰው ሲያብድ ሲታመም የመጨረሻ ሲካርዝ የሚደርስበት ሌብል የሚያሳይ ነው። ባይዘው ይሄ እኔ ቄሱ አንድን ሙስሊም ገለህ ገነት ትገባለህ ብዬ ሳስተምር ክርስቲያን ለመሆን እየተሯሯጠ የሚመጣ ሰው ካለ እንደ ማህበረሰብ የታመመ መሆን አለበት፣ አይምሮውን የሳተ መሆን አለበት። እውነት ነው። የኛ ጌታ ግን የሚወደኝ ይከተለኝ ይላል። ሰው የፈለገውን እምነት የመከተል መብት አለው። በነገራችን ላይ ይሄ እግዚአብሔራዊ የሰጠው መብት ነው እና በአደባባይ በአማርኛ በሚገባን ቋንቋ ነገረን እኮ። ስታርዱ ክርስቲያኖችን ስታርዷቸው እየጨቀጨቃችሁ ሰውነታቸውን እየተለከላችሁ ሳይሆን በደንብ የተሳለ ሰይፍ ይዛችሁ ርድ አድርጓቸው። ይሄ ነው የእስልምና ደግነት። በጣም 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 ደጎች ስለሆኑ የሚያረጉት አያችሁ፣ በየቤታቸው ስለው እንደ ዝንጀሮ ግልገል ዱካችንን የሚለኩ እንዳሉ ጎንደር ውስጥ ጎጃም ውስጥ የምትገኙ ኦርቶዶክሳውያን፣ አክሱም ውስጥ አድዋ ውስጥ ያላቸው ኦርቶዶክሳውያን ይሄ የማይሰማችሁ ከሆነ የቀን ጉዳይ ነው። ጠብቁ፣ የቀን ጉዳይ ነው። አንድ በእምነት ያገባኛል በሚል የብዕር ስም የተጻፈ የማንቂያ ደወል የሚል ፕሮቴስታንት ላይ ያጠናው አፍሪካን የማስለም ኢትዮጵያ ላይ ደግሞ በጣም እንዴት እንደሚሰሩ ተጠንቷል ወዳጆቼ። ደግሞ የሚስፋፉት በመግደል ነው እና ይሄንን ሽፋን ለመስጠት ገዳይና አስገዳይ ያወጡት መግለጫ ነው። ግድ የለም እንዴ የተገደሉ ሰዎች እኮ ነገሩን እኮ። ሸኔ አይደለም የገደለን አካባቢ ላይ ያለ ታጣቂ አይደለም ብለው የተገዳይ 5 ቤተሰቦቿን የቀበረች ልጅ እኮ መጣ እኮ ሳምንት ዕለት እኮ ዛማኑኤል ቤት እኮ ነገረችን እኮ። እኛ ገዳዮቻችን እናውቃለን፣ አስገዳይ ማን እንደሆነ እናውቃለን። እንደ ማህበረሰብ ግን መጮህ አለብን፣ ማልቀስ አለብን። ለወንድሞቻችን ድምፅ ይኸው ጠቢቡ ሰሎሞን እንዳለው ነው። የድሃውን ጩኸት እንዳይሰማ ጆሮውን የሚደፍን ሰው ያ ሰው ራሱ ይጮሃል፣ አይሰማለትም። ከደቂቃዎቹ በፊት ፌስቡክ ላይ ጽፌያለሁኝ። እኔ በግል የምጮኸው የሟቾች ሐዘን በግፍ መሞት ስላሳዘነኝ ስላስለቀሰኝ ብቻ አይደለም። አዎ እንደ ሰው ይሄንን የማያሳዝነው ሰው ጤነኛ የሆነ ሰው ሁሉ ያዝናል። ሰው የሆነ ሁሉ ጤነኛ ሰው የሆነ ሁሉ ያዝናል፣ ያሳዝናል። ግን እኔ ለዚህ ብቻ ግን ብዬ አይደለም የምጮኸው። አይደለም የምጮኸው እኔ በግሌ በክርስቶስ የፍርድ ወንበር ስር እንዳልወድቅም ጭምር ነው። ለእኔ ለካታ እነዚህ ከነታናናሹ ለአንዱ አላደረጋችሁት ለእኔ አለማድረጋችሁ ነው የሚለው ቃል እንዳይደርስብኝ ነው። የድሃውን ጩኸት እንዳልሰማ ጆሮዬን እንደፍኜ እኔ በምጮህበት በተራዬ እጮሃለሁ። ነገ አልሰማህም የሚል አምላክ ስላለ ያን ጊዜ ይጮሃሉ አልሰማቸውም የሚል ቃል አለ።
ቅዱስ ባስልዮስ እንደተናገረው ግፍን የሚፈጽሙ ወንጀልን የሚፈጽሙ ሰዎች ብቻ አይደሉም ወንጀለኛ። ወንጀል ሲፈጸም ዝም የሚሉ፣ ግፍ ሲፈጸም ዝም የሚሉ እነሱ ራሳቸው ትልቅ ኃጢአተኞችና ወንጀለኞች ናቸው ይላል። እና እባካችሁ ለክርስቲያኖች ብቻ አይደለም ባይዘው እኛ ኦርቶዶክሳውያን ማንኛውም እስላምም ይሁን ጴንጤም ይሁን በማንነቱ በሃይማኖቱ ምክንያት ሊገደል አይገባውም። ሰው በመሆኑ ልንጮህለት ይገባል። ፍትህን ማለት በነገራችን ላይ ለክርስቲያን ብቻ መፍረድ አይደለም። ፍትህማ እንደ እግዚአብሔር ዝናሙንም ለኃጢአተኛውም ለጻድቁም እንደሚያዘን ፀሐዩንም ለሁሉም ለሚያምኑትም ለማያምኑትም እንደሚያወጣላቸው የፍጥረት መጋቢ የሆነው እግዚአብሔር ሳያዳላ ፍጥረቱን እንደሚመግብ ማድረግ ነው። እግዚአብሔርን መምሰል እንደዚህ ነው። እግዚአብሔርን መምሰል ማለት በነገራችን ላይ አንዱ ይሄንን ነው። እግዚአብሔር ሰጭ ነው። ለድሆች በመስጠት በስጦታው ከእርሱ ጋር በመለኮታዊ ኢኮኖሚ ውስጥ ተሳታፊ መሆን ነው። ክርስቲያን እግዚአብሔርን መምሰል የምንችለው እንደዚያ ነው። እግዚአብሔር እውነተኛ ዳኛ ነው። ፍትህን ለሁሉም ፍቅራችን ያለ ግብዝነት በሆነበት ፍቅር መዋደድ ነው እና ለምስኪኖቹ ጩሁላቸው፣ ፍርድን ፈልጉ፣ ፍትህን ፈልጉ፣ ለድሆች ጩሁላቸው ተብሎ ተጽፏል። እና ለድሆች የምትጮሁ ደስ ይበላችሁ፣ ለራሳችሁ ጩኋችሁ። ለራሳችሁ ነገ ብድር ለድሃ የሚሰጥ ለእግዚአብሔር ያበድራል። ለድሆች የምታደርጉት ነገር ለምስኪኖች ለራሳችሁ ብድር ነው ወዳጀ። ዮሐድ የሚናገረው ለራሱ ጭምር ነው። ልደተ ቃል የሚጮኸው ለራሱ ጭምር ነው። ሌሎች ወንድሞቻችን እነ ፋሲካው፣ እነ ዛማኑኤል፣ እነ ቴዶ ሌሎቹም የሚጮሁት ለራሳቸው ጭምር ነው ወገኖቼ። እና እንደዚህ የምትጮሁ አይምሮ ያላችሁ ሰዎች ቡሩካን ናችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ዘመናችሁን ይባርክ። ከክፉ ነገር እንደዚህ ካለ ሞት በቤታችሁ እንዳይገባ እግዚአብሔር ይጠብቃችሁ። ለሞቱት ወገኖቻችን እረፍተ ነፍስን፣ ለቤተሰቦቻቸው መጽናናትን፣ ለኛ ደግሞ ከወንጀለኞች ጋር በዝምታ ከመተባበር እግዚአብሔር አምላካችን አይምሮአችንን፣ አንደበታችንን፣ ህሊናችንን ይቆጣጠርልን፣ ይጠብቅልን። ሁልጊዜም ለምስኪኖች ድምፅ እንድንሆን እግዚአብሔር ይርዳን። ከልብ ነው የማመሰግነው። ድምፅ ሁኑ፣ ጩሁላቸው፣ ተደራጅታችሁ ወንድሞቻችንን ጠብቁ። ነግበኔ ነው በሉ። እግዚአብሔር ይስጥልኝ። አመሰግናለሁ። ልደትዬ እወጣለሁኝ፣ ሌላ ስብሰባ ስላለኝ ወደዛ መሄድ ስላለብኝ። ቃለ ሕይወት ያሰማልን። እግዚአብሔር ያክብር። ቃለ ሕይወት ያሰማልን። ቀሲስ ይፍቱን ይባርኩ። ይባርካችሁ። ያሰማልን። ይፍቱን። ተባረኩ፣ በርቱ፣ አንድ ሁኑ። በዚህ ጉዳይ ላይ ማንኛውም ሰው ይሄ እኔ እውነት ለመናገር ይሄ ግድያ ለኦርቶዶክስ ብቻ አይደለም። ፕሮቴስታንቶችንም ሲገሉን ካቶሊክ ናቸው፣ ፕሮቴስታንት ናቸው፣ ኦርቶዶክስ ናቸው ብለው እነዚህ ሰዎች አይተውንም። እኛ በእስልምና ውስጥ የተለያየ የእስልምና አይነት አንዱ አንዱን ለመግደል ለማጥፋት የሚፈላለጉ እንዳሉ እኛ አናውቅም። እኛ የምናውቀው አንድ ሙስሊም እንዳለ ነው። እነሱም አንድ እንደሆነ ነው። በዚህ ጉዳይ ላይ ሲገሉን አይመርጡንም። እውነት ለመናገር አይመርጡም። የጊዜ ጉዳይ ነው። አሁን ትንሽ ማጆሪቲዋ ቤተክርስቲያን ኦርቶዶክስ ስለሆነች እሷን የማጥቃት ስራ ነው የሚሰሩት። ፕሮቴስታንቱ የአንድ ቀን ነው ብለው ነው የሚያምኑት። ገዳዮች እኔ ሁሉም ሙስሊም አይደለም እያወራው ያለሁት እንደነ ሀጂ ሙፍቲ ያሉ ጤነኛ አይምሮ ያላቸው ሙስሊሞች እየሄዱብን ነው። እንጸልያለን። እንደዚህ ያሉ ሙስሊሞች እንዲበዙ እንደነ ሀጂ ሙፍቲ ያሉት እንዲበዙ እንመኛለን። ጤነኛ አይምሮ ያላቸው ማህበረሰቡን በፍቅር የሚያዩ በነገራችን ላይ አርሲ ውስጥ አብረው ከተገደሉት ሰዎች በዚህ አጋጣሚ እንድታውቁት ሌሎችም ሙስሊሞች አሉ ተብሏል አይደል? እነዚህ ሙስሊሞች ክርስቲያኖችን ደብቃቸዋል ተብለው ነው የሞቱት። እንድታውቁት አሉ። ክርስቲያኖችን ለምን ይገደላሉ ለምን ያሉ ሙስሊሞች አብረው ተገድለዋል። ባይዘው እንደዚህ ያሉ ሙስሊሞች ክርስቲያኖችን በመጠበቃቸው የሞቱት ሙስሊሞች እኛ ይኮነናሉ ብለን አናምንም። ደማቸው እንደ ጥምቀት ይሆናል ብለን እናምናለን። ክርስቲያኖች ሲሞቱ በክርስቶስ የሚያምኑ ሰዎች መሞት የለባቸውም ብለው የሚሞቱ ሙስሊሞችን እኛ እውቅና እንሰጣለን። እንደዚህ ያሉ ጤነኛ ሙስሊሞችን እግዚአብሔር እንዲያበዛ ደግሞ በክርስቲያኖች ምክንያት በክርስቶስ ምክንያት የሞቱ ካሉ ተስፋ እንዳላቸው መናገር እፈልጋለሁ። እግዚአብሔር ይስጥልኝ። ቃለ ሕይወት ያሰማልን። አባታችን እናመሰግናለን። እና አፖሎጄቲክስ አብርሽ ሰላም አላልኳችሁም እኮ ያው ቀጥታ ወደ እሳቸው ነው የሄድኩት። እንዴት ናችሁ? እንኳን ደህና መጣችሁ። እንኳን ደህና ቆየህን ልደትሻ። ዮሐዴ እንዴት አለ? ሰላም ነህ ወይ? ሁላችሁንም ሰላም ብያለሁ። እዚህ ላይ ያላችሁ ካለ
አለው ወንድም አለም እንዴት ነህ? አይ ዛሬ በጊዜ ወደ ቤት አይገባም መሰለኝ። መንገድ ላይ ነኝ እያለ ነበረ። እና ልደት ሻኔ ትንሽ ነገር ወደ እንትን እላለሁ። አብርሽ ሀሳብ ካለ አንተን እንስማና አፖሎጄቲክስ የምትናገረው ነገር ካለ ተዘጋጅ አንተ። እሺ ያው እኔ እንኳን ብዙ ነገር ብላችሁታል፣ ብዙ ነገር ተብሏል። ያው ግን ምንድነው ጮህን እንዳልጮህን ተቆጠረን ነው የሚለው። ወደ ስራ መገባት አለበት። ክርስቲያኖች ራሳቸውን በምን አይነት መንገድ ነው መጠበቅ ያለባቸው የሚለው እዚህ ላይ ነው መሰራት ያለበት። እየሰሩ ያሉ ወንድሞችም ያው እንዳሉ እያየን ስለሆነ ከሚዲያ በዘለለ መሬት ተወርዶ በደንብ መሰራት አለበት። ምክንያቱም ገዳዮች በግልጽ ነው የሚገሉን። በግልጽም እየተነጋገሩ በሚዲያ አይቀራቸው በምን አይቀራቸው እንግደል ብለው፣ እኛ ደግሞ ራሳችንን እንከላከል ብለን ደግሞ መደራጀት አለብን። ይሄንን ለማለት ደግሞ ይሄን ለማድረግ ደግሞ ምንም አይነት መፍራት አያስፈልግም። ምክንያቱም ክርስቲያን ለምን ይፈራል? ቢሞት እኮ የሚሄደው ወዴት ነው? ወደ አምላኩ ነው። ወደ አምላኩ እቅፍ ነው። እዚህ ምድር ላይ ዘላለሙን አይኖርም። ስለዚህ ምንድነው እንደዚህ ለገዳዮች መንበርከክ መፍራት ምናምን ምን አመጣ? በቃ ሁሉም ክርስቲያን ባለበት የያዘውን ይዞ መጠበቅ አለበት። እስከ መቼ ድረስ እየተገደለ ይኖራል ክርስቲያን? ከምድረ ገጽ ጠፋ ማለት ክርስትና በምድር ላይ አይኖርም ማለት ነው። በእርግጥ ጌታችን እና አምላካችን ኢየሱስ ክርስቶስ ቃል የገባልን ነገር አለ። እሱም እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ብሏል። አዎ ይሄ የታመነ ነው። ነገር ግን የእኛ ድርሻ ምንድን ነው? የቀደሙ አባቶችስ ምን አደረጉ ነው? እዚህ ላይ በደንብ መሰራት አለበት። የቤተ ክርስቲያን መምህራኖች ወንጌልን የሚያስተምሩ መልካም ነገርን የሚያስተምሩ ሁሉ ስለዚህ ነገርስ የቀደሙ አባቶች ሃይማኖት ላይ የሚመጣባቸውን ፈተና በምን አይነት መንገድ ነው እያለፉ ያሉት? ሲገደሉት ዝም ብለው ነው ወይ የሞቱ የነበረው? ሃይማኖት ሲጠፋ ዝም ብለው ነው ወይ ያዩት? እየተገደሉ ነው ወይ ዝም ብለው የተቀመጡት የሚለውን የመጽሐፍ ቅዱስ ታሪክን እየጠቀሱ በደንብ አድርጎ ለህዝቡ ማስተማር መቻል አለባቸው። ቀኝን ሲመታ ግራ አንስጥ የሚለውን ብቻ አይደለም ማሳየት ያለባቸው። አንድ ሺውም በአህያ መንጋጋ ጣለው የሚለውንም የሶምሶምንም ታሪክ መንገር ያስፈልጋል። የዳዊትንም ጎልያድን በጠጠር እንዴት አድርጎ እንደገደለው እሱንም መንገር ያስፈልጋል። ያኔ አባቶቻችን እንደዚህ ነበር እንዴ ህዝባቸውንና ሃይማኖታቸውን ሲጠብቁ የነበረው ተብሎ ሰዎች ወደዛ አይነት እርምጃ ሲሄዱ ሳይወዱ በግዳቸው ገዳዮችም ማክበር ይጀምራሉ ማለት ነው። እኛን አሁን እኮ ሲገሉን አራ እየገደሉን ነው፣ ድምፁን ሁሉን በድምፅ ነው እንዴ የምትከላከለው? አባቴ በቃ ከእንግዲህ በኋላ ያ ነገር ሊያበቃ ይገባል። ሁሉም ሰው መዘጋጀት አለበት ነው እኔ የምለው ማለት ነው። ምንም እንዲህ መሽለጥለጥ መፍራት ምን ማለት ምናምን ምንም ፈርተ ምንም ማታመጣም። ይኸው እስቲ ይምጡ በሚዲያ የሚጮሁት ይድረሱላችሁ እያሉ ነው አሉ የገደሏቸው። እኔ አንድ ልጅ ደውሎ ነግሮኛል። እዛ ያለ ልጅ በሚዲያ እንትን የሚሉላችሁ እስቲ ይምጡና ያስጥሏችሁ፣ እዛ በሚዲያ ያስጥሏችሁ ነው ያሉት። በሚዲያ አይደለም የምናስጥላቸው። ማድረግ ያለብንን ሁሉም ሰው በውስጥም በምንም እየተነጋገረ እነሱ ሐላል ነው በእርግጥ በፊት ለፊት እየተናገሩ፣ እኛ ደግሞ ራሳችንን ለመከላከል ነው እየተነጋገርን ያለ ነው ማለት ነው። ምንም መፍራት አያስፈልግም። ክርስቲያንን ንስሐ እንግባ፣ እንቁረብ፣ እንዘጋጅ። ከዛ ውጪ በቃ መጽሐፍ ቅዱሳዊ በሆነ መንገድ ራስን መከላከል ወደ መከላከል እንገባለን። ያ ደግሞ ኃጢአት አይደለም።
እዚህ ነገር ላይ መምህራኖች በደንብ አድርገው ሊሰሩበት ይገባል። በቃ መሬት የወረደ ነገር አንድ እርምጃ ከፍ ብለናል። በፊት ጩኸት ብቻ ነበር፣ ድምፅኑን ከዛ የባሰ ነገር ሲመጣ እንደራጅ ወደሚባል ደግሞ መጣ። አሪፍ ነው። አሁን እንደራጅ የምትለዋ ቃል ወደፊት ምን ትሆናለች ማለት ነው? ወደ መደራጀቱ እንሄዳለን ማለት ነው፣ ሳንወድ በግዳችን። በነገራችን ላይ ገጠሩን ጨርሰው የከተማው ቀላል ነው ብለው ነው። እሺ ይሄንን ነገር አትዘንጉ። የከተማውም ይመጡልሃል። ገጠሩን ሄደው እነሱ የበዙበት ቦታ በደንብ ጨርሰው ከዛ ደግሞ ወደ ከተማው ይመጡልሃል። አዲስ አበባ እየተደረገ እንዳለው አንድ ሰፈር ላይ የሆነ ያህል ህዝብ ይነሳል፣ ወደሆነ ቦታ ይጣላል፣ ዝም ተባለ። ከዛ ደግሞ ያ ዝም ስላለ ሌላ ቦታ ደግሞ ይሄድና ይነሳል፣ የሆነ ቦታ ይወረወራል፣ ዝም ይባላል። እንደዛ እየተባለ አብዛኛው ህዝብ በቃ አዲስ አበባ ማትነካ የተባለች ማትደፈር የተባለችው ወጣት አልባ እየሆነች ነው ማለት ነው። አሁን ምንም አታመጣም። ምክንያቱም ዝም እያል እንትን እየተባል አንድነታችንን ብትንትንትንትን እየተደረግን ያለ ነው ማለት ነው። ይሄ ኦርቶዶክስን የማዳከም ስራ ነው። ባይዘዌ አንድ ሰፈር ላይ የነበረውን ብትንትን ታደርገዋለህ። እርስ በርስ አይግባባም፣ እርስ በርስ እንዳይተማመን የዘረኝነት የምን የሆነ ስም የሆነ እንትን ይሰጠዋል። ከዛ ሁሉም ይፈራል ማለት ነው። ምንድን ነው የሚያስፈራ? 1000 ዓመት አትኖር፣ ሞት እንደሆነ አይቀርልህ፣ ትሞታለህ ሁልህም። እዚህ ምድር ላይ የሚቀር እስቲ እኔ እቀራለሁ የሚል አለ? ነፍሱንስ እስከዚህን ጊዜ እኔ አረዝማታለሁ የሚል አለ እንዴ? አንተ ባልከው አይደለም። እኛ እኮ የምናመልከው አምላክ እሱ በፈቀደልን ጊዜ ነው የምንሄደው ከዚህ ምድር ላይ። ስለዚህ ምንም አይነት መፍራት ምን ማለት አያስፈልግም። ተደራጅ በቃ ይሄንን ነው የምለው እኔ። እንዳመጣጡ መልስ በቃ ያኔ እንከባበራለን። እና ልደትሻ በቃ በርቱ አለን። በነገሮች ሁሉ ከጎናችሁ ነን። እሺ አብሮ ምናልባት የመጨረሻ ሀሳብ አፖሎጀቲክስ አለ ሀሳብ አንብያለሁ። ለልትሻ ይሰማል? እሺ ኤኮ አለ አንተ ጋር ዝም እያታርገው። እሺ አመሰግናለሁ። ይሰማል። እሺ የዮሐዴ አብርሽታችንም ያላችሁ ወንድም እህቶቻችን ሰላም ብያለሁ። በመጀመሪያ ልደት የለቀቀውን ቪዲዮ እየገባችሁ ሪፖስት አድርጎ፣ ላይክ አድርጎ፣ ኮሜንት ስጡ። ኢሞጂ የሚያለቅስ ደግሞ አታድርጉ ከተባል አታድርጉ ነው። አይኖ ማለት ሀዘኔታችሁን እየገለጻችሁ ነው፣ ግን በኤአይ ነው የሚሰራው ፕላትፎርሙ። ሰው መጥፎ እንደሆነ አስቦ የሚለው አንደር ኮቴሽን ኤአይ ስለሆነ ቫይራል የመሆን እድሉን ይቀንሳል። እና በጽሁፍ ግለጹ ሀዘናችሁን። ላይቭ ላይም የሚለቀቁ ቪዲዮዎች ላይም የሚያለቅስ ኢሞጂ አታድርጉ። በቃ አንዴ ከተነገረን እንስማ ፕሊስ። ሌላው ደግሞ እኔ ከዚህ በኋላ ማልቀስ አቆመን ለምንድን ነው መፍትሄ ላይ ማናተኩረው የሚለው ነው። በተለይ እንዲህ ቪዲዮ የምትሰሩ ቤት የምትከፍቱ ወንድሞቻችን ወጣቱን ትውልዱን ወደዛ አቅጣጫ ብንመራው አይሻልም ወይ? በቃ አለቀስን ስንት ዓመት ሆነን እየገደሉን ነው እነሱ። ጭራሽ ምንም እንደማናመጣ ሲያውቁ ደግሞ በቃ እየጮህንም ራሱ እየገደሉን ነው ማለት ነው ኮንቲኒየስሊ። ስለዚህ አሁን ምንድን ነው የሚባለው? ሪፒቲንግ the same thing the same way and expecting different result is stupidity ይባላል። የሆነን ነገር በተመሳሳይ መልኩ 10 እየሞከርከው የተለየ ውጤት በ11ኛው የምጠብቅ ከሆነ በቃ አንተ ስቱፒድ ነው ማለት ነው። እንዴ በገደሉን ቁጥር ፕሮፋይል እየቀየርን እያለቀስን አባቶቻችን እያለን ምንሄድ ከሆነ we are stupid። እንበዛለን የሚባል ደግሞ
10 ኦርቶዶክስ እዚህ ውስጥ 4 ሰዎች አለን ኦርቶዶክሳውያንን ገስት ላይ አንዱ መጥቶ እኔን አረደኝ። ስንት ቀረን? 3። እንዴት አድርገህ ነው የምትበዛው? ስለዚህ መፍትሄ ላይ እናተኩር። ማልቀሱ ፕሮፋይል መቀየሩ ጥሩ ነው። ለመንፈሳዊ ውጊያ መንፈሳዊ መፍትሄ መረሳት የለበትም። በእርግጥ ለቅሶ ወደ እግዚአብሔር ይደርሳል። የራሔልን ባይሰማው እግዚአብሔር። ጾም ጸሎት ያስፈልጋል። ግን ደግሞ we have to protect። ይሄ እኮ ናቹራል ኢንስቲንክት ነው። አንድ ሰው ሊያጠቃ ሲመጣ መከላከል እንስሳት ያደርጉታል። ባይዘው ልታጠቃው ብትሄድ በቃ እንስሳ የሚያደርገው ነገር ነው። እንኳን በእግዚአብሔር አምሳል የተፈጠረው ሰው ይቅርና እንስሳት የሚያደርጉት ነገር ነው። ፕሮቴክት ማድረግ ራስን መከላከል ተፈጥሯዊ ነው። የሆነ ሪፍሌክስ ነው። አስበህ ምናምን ሁላ የምታደርገው ነገር አይደለም። የሆነ የሚያቃጥል ነገር አሁን ብትነካ እንዴት ነው አስበህ ነው እንደምታነሳው? በቃ ሪፍሌክስ ነው። ብድግ ነው የምታደርገው እጅህን። ስለዚህ መፍትሄው ላይ እናተኩር ነው ችግሩ። በቃ አውርተን እኮ በቃ እያገሳን ነው። በቃ ከዚህ በላይ ኤክስፕሌን የሚያደርግም ሰው አይመጣም። ቤተክርስቲያናችን ስደት ላይ ነች። ምዕመኖቿ እየተጠቁ ነው። ከኢኮኖሚው እየተገለልን ነው። እንዴ አህዛቦቹ እኮ ለሁሉም ሽጥ ከራስ ግዛ የሚል ፕሪንሲፕል እንዳላቸው ታውቃላችሁ። ሲሸጡ ለሁሉም ነው። ምክንያቱም ትርፍ ስለሆነ ኢንካም ነው፣ ገንዘብ ነው የሚያመጣው። ለምሳሌ አንድ ባለ ሱቅ ከሆነ ለክርስቲያኑም ይሸጣል፣ ችግር የለበትም። ገንዘባችን ነው እየተቀበለ ያለው። እሱ ግን ሄዶ ቤት ሲገዛ፣ መኪና ሲገዛ፣ ኦር ደግሞ ልብስ ሲገዛ ከራሱ ቤተ እምነት ነው የሚገዛው። ለምን? ያ ገንዘብ እዛው ትራንዛክሽኑ እዛው ሶሳይቲ ውስጥ እዛው ቤተ እምነት ባሉ ሰዎች ውስጥ ሰርኩሌት እንዲያደርግ ነው የሚፈለገው። በቃ 360 ዲግሪ ከበውናል። ከኢኮኖሚው፣ ከስልጣኑም፣ ከመኖርም በቃ ይሄ የመጨረሻው ማለት ሚኒመም ነገር ልኖር ነው አይደለ? እሱ ራሱ የለም አሁን ይመስላል። አሁን አዲስ አበባ ስላለ ናዝሬት ስለተቀመጥክ ምናምን ሜጀር ሲቲስ ላይ ስላለ ኦር ደግሞ እንደኛ ውጪ ምናምን ያለ ሰው ከሆነ ደግሞ ይመስላል አይደለ? በቃ አሁን እኮ የምናወራው ስላልገደሉን እዛ ቦታው ላይ ስለሌለን ነው። ስለዚህ መፍትሄው እኔ አንዳንድ ሰው ብሎ መፍትሄ እናተኩር ሳይሆን እንደኔ ብትጠይቁኝ ምንድነው መፍትሄው? ምንድነው? knowing the problem is half of the solution ይባላል። ችግሩ ማወቅ ራሱ በቃ የመፍትሄው አንድ ግማሹ ነው። መፍትሄው ላይ በግማሽ እንደመድረስ ነው። ስለዚህ ቤተክርስቲያናችን በኖርማሉ ጊዜ የምንጠብቀው ምን ነበረ? መዋቅር አላት ቤተክርስቲያናችን። ሲኖዶስ አለ፣ ከዛ ጠቅላይ ቤተ ክህነት አለ፣ ሀገረ ስብከት አለ፣ አጥቢያ ቤተክርስቲያን አለ፣ ሰበካ ጉባኤ እያለ ምዕመናን ጋር ድረስ አክሰስ ታደርጋለች። በዚህ ነበር የምናውቀው አይደለ? በጎቿን የምትጠብቅበት አሰራር ይሄ ነው፣ አስተዳደራዊ መዋቅሯ ማለት ነው። አሁን ከላይ ያለው በቃ በስብሷል። አሁን አባት የሚባል ምናምን የለም። እከሌ የሚባል ምናምን ደግሞ ስም አትጥሩልኝ። አሁን ፐርሰናሊ ለኔ ስም መጥራት በጣም ነውር ነው ለኔ። ታፍነው ነው እድል ስላላገኙ ነው ምናምን አይደለም። አሁን ዘመኑ እኮ በጣም ቀላል አድርጎታል። ስልክህን ታወጣለህ፣ ቲክቶክ ላይ ትገባና ላይቭ ትገባለህ። እንኳን አባቶች አይደለም እኔ ላይቭ ብከፍት ብዙ ሰው ይመጣል። በቃ ስለሚፈሩ ነው። በአባት ደረጃ ያሉት ራሱ በቃ ድሎቱ ማለት ነው። እኔ ሰሜን ሆቴል ሂዱና ፒያሳ ሰሜን ሆቴል ሂዱና ምሳሳት ላይ ምሳ ብሉ። 4-5 ሆነው ነው የሚመጡት። ጎጆ ቤት ነው የሚያክሉት። የሚጾም ሰው የሚሰግድ ሰው በትጋት በተጋድሎ የሚኖር ሰው እንደዛ ሊወፍሩላ አይችልም። በቃ ግልጹን ነው። በቪኤት ነው የሚሄዱት፣ በሹፌር ነው የሚሄዱት። የቤት ኪራይ የለባቸውም። ቤተክርስቲያን ነው የምትከፍልላቸው ሁሉም ነገር። ዩቲሊቲ ሳይከፍሉም በሚሊዮን ነው የሚያገኙት። ስለዚህ ስልጣን ነው ማለት ነው። ለዛ ነው እኮ የዛኔ የተሸወድ ነው እኛ ለቤተ ክርስቲያን ብለው ጥቁር ልበሱ ማቅ ልበሱ የሚሉን መስሎን እንግዲህ እግዚአብሔርን ሞገስ ሆነን እኔ እንደዛ አይነት አንድነት በህይወቴ አይቻልም። እርሊ ሰርቲስ ላይ ነው ያለሁት። እንደዛ አይነት አንድነት አቅም እንዳለን ያየውበት ጊዜ ነው።
የኛ ኮዝ ኦፍ ኮርስ በቃ ቤተክርስቲያን አሁንም ብትለን የምናደርገው ነው። ግን እነሱ አሁን የሚገባኝ ዲፕ እንትናቸው ዲፕ ዳውን ለካ ስልጣናቸው ነው። እኛ ሲኖዶስ ሊከፈልብን ነው አይነት ነው ጭንቀታችን። ከዛ በኋላ ግን ሰው ሲሞት እንደምታዩት ነው። ስለዚህ እነሱ ረስተናቸው ሪቨርስ ማድረግ አለብን። ከሲኖዶስ ጀምሮ ወደ አጥቢያ ቤተክርስቲያን የነበረውን መዋቅር ሪቨርስ ብናደርገውስ ቅድም አብሪ ሲል እንደነበረው ማለት ነው። ዮሐዴም ቅድም ያለ እዝነት በእሳቸው ላይ ይሁንና የሚል ቄስ ነኝ የሚል ሰው እስካለ እንዴት ነው ኤክስፔክት የምታደርገው ሶሉሽን? ስለዚህ ከታች ጀምሮ እየተደራጀን ቤተክርስቲያናችንን መጠበቅ፣ ማስከበር፣ መናበብ፣ እርስ በራሳችን መደራጀት አለብን ብዬ አምናለሁ። ችግሮቿ ምንድናቸው ካላችሁን ውስጣዊና ውጫዊ ናቸው። ከውስጣዊ አንደኛ ቁጥር 1 የቤተክርስቲያን ችግር ሲኖዶስ ነው። ሁለተኛ አገልጋዮች ናቸው። የሲኖዶሱ ብዙ ስለተባለበት በቂ ነው። አገልጋዮች እንደውም ስም እጠራለሁ። ዘማሪ ቴድሮስ በጣም እንወድህ፣ እኔ በግሌ ማከብርህ፣ አገልግሎትህም የተወደደ ብዙ ሰው የሚወድ አገልጋይ ነህ እና ዝም ብለህም ነው የምትኖረው። በቃ በዝማሬ ነው የምናውቅህ። እንደዛው እንደተወደድክ እንዳማረብህ ብትኖር ጥሩ ነው። በቃ ወይ በማታውቀው አትግባ። ከጳጳሶቹ እንደው እጅ መንሻ የሚሆን ንግግር አድርጋው ከሆነ ደግሞ በልክ ይነገራል። አንተም ብትሆን ከቤተክርስቲያን በታች ነው፣ ምንም ያህል ብንወድህም ብናከብረህም ማለት ነው። በቃ አንተ ቤት ውስጥ በድንኳን የልታ ብዙ ነው ብለህ ከሆነ ሪሊ የምታስበው እኛ ጋር ደግሞ ለቅሶ ነው ያለው። አሁን አባት አትንኩ፣ አባት ስለ አባት ክብር አሁን ለእኛ ማን ነው የሚነግረን እንዴ? ምድር ላይ ያሉ መላእክት አድርገን እኮ ነው የምናያቸው የነበረው። እኔ ለአንድ ጳጳስ እኮ የሆነ በእኛ በሰው አምሳል ምድር ላይ ከክብር አንጻር ማለት ነው። ኦፍኮርስ በባህሪ ሰው ናቸው፣ ግን በታሪክ ከምናውቀው አባቶቻችን አንጻር በዛ ሴንስ ነበር የምናያቸው። ምዕመን ሲሞት ግን ከኋላ የሚሆኑ ከሆነ እንደዚህ አይነት እረኛ እኛ አናቅም። ስለዚህ አገልጋዮች አላችሁ፣ እንደው አጋጣሚውን አግኝታችሁ የተለየ ጥቅም ለማግኘት የምታሸረግዱ ካላችሁ እናንተም አደብ ግዙ። በምዕመን ደረጃም ያላችሁ አላችሁ ወንድሞች፣ እዚህ ቅበተ እምነት ላይ የሚሰሩ ከሌላ ቤተ እምነት ጋር ንጽጽር ነፍሳቸውን አስይዘው ማለት ነው የእነሱን አገልግሎት በዜሮ የምታባዙም አላችሁ። እናንተም ስርዓት ይኖራችሁ። ማትችሉትን አትነካኩ። ሲጀመር በቃ ለነፍስ የምትፈራ ከሆነ በቃ ዝም ማለት ከሆነ ለምን ዝም ማልክ ተብላ አትጠየቅ። ስለዚህ ውስጣዊ ችግሮቻችን እነዚህ ሶስቱ ናቸው። ሲኖዶሱ፣ አገልጋዮቹ፣ አንዳንድ አገልጋዮች እና አንዳንድ ምዕመናን። ሁለተኛው ደግሞ ውጫዊ ነው። ከውጫዊ መንግስት አንደኛው ነው። ሁለተኛው ደግሞ በማረድ መጽደቅ የሚመስለው ቤተ እምነት። አሁን ውጫዊ ላይ ብዙም አቅም የለንም እና ውስጣዊ ላይ አተኩረን ተደራጅተን ቤተክርስቲያናችን ጠብቀን እርስ በርስ ተጠባብቀን በኢኮኖሚም በተለያየ መልኩ ማለት ነው ተጠባብቀን ካልሆነ ብሊቭ ሚ በቃ በ5 ዓመት ውስጥ በ10 ዓመት ውስጥ እንዳልነበርን ነው የምንኖረው። እንደዚህ ራሱ የምናወራበት ነፃነት አይኖረንም። በዚህ መልኩ ብናየው ጥሩ ነው። ልደቴ ይቅርታ አረዘምኩ። ምንም ችግር የለውም። ሀሳብ መሰጠት ስላለበት ነው። እኔ እንኳን ይህን ያህል ራሱ ቆያለሁ ብዬ አላሰብኩኝም ነበረና ከተሰበሰቡን አይቀር ሀሳቦች ይንሸራሸራሉ። እንዳልኳችሁ ነው። ዛሬም እኔ ነበርኩኝ፣ አዳማ ነበርኩኝ እና አብርሽንም አግኝቻችኋለሁ። በአሰቦት ገዳም ጉዳት የደረሰበትንም ከሞት የተረፈችውንም ሕፃን አግኝተናት ነበር። ያው የሕክምናቸው ጉዳይ ነው አሁን ያሳሰበን። እነሱም ሕክምና ያገኛሉ ብዬ ተስፋ አደርጋለሁ። የቤተክርስቲያን እንባ ይታበሳል። የክርስቲያኖች ሞት እንደሚቆም ተስፋ አለኝ። እግዚአብሔር ሕዝቡን ከዚህ በላይ ለሞት አሳልፎ አይሰጥም። ግን ለእኛ ትልቅ ማንቂያ ደወል ነው። አንድ እንድንሆን፣ ህብረት እንድናደርግ። ስንሞትም እንኳን አንድ ላይ ሆነን ይሻላል ተበታትነን ከምንሞት። በቃ አንድ ላይ ሰብሰብ ባልንበት ይሻላል፣ እንድናስፈራ ማለት ነው። እንደዛ ብንሆንና እንደዛ እንዲሰበስቡን እንደው እግዚአብሔር የተኙትን አባቶች አንቅቶ
ድጋሚ እንዲሰበስቡን ቢያነቃቁን መልካም ነው እላለሁ። ሰላም እደሩልኝ። ነገም በጠዋት ተነሺ ስለሆንኩኝ ወደዛ መሄድ አይቀርም። እግዚአብሔር ከረዳን ከተሳካ ያለው ነገር የልጆቹን አሳውቃቸዋለሁ። መረጃ እንለዋወጣለን። አጀንዳችን ይሄ ነው አሁን ላይ በቃ። ስለዚሁ እያወራን ተነጋገርን ነው የምንቀጥለው። ሰላም እደሩልኝ ሁላችሁንም። አመሰግናለሁ።